መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊት የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዘ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመድ ውስጥ አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ። በሳምንት አንድ ቀን መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። እዚህ ገጠመኝ ውስጥ የምትማሩት 2 ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል የአቡነ ሀብተ ማርያም ገድል ያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን የምንከፍለው ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቆም ነው። በእኔ ላይ እንዲህ የምታረግ መንፈስ ስራህን አቆም። ለምሳሌ መኪና አደጋ ተፈጠረን በል፣ እንደ ህፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ አይደል? ያስገበርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደርጋችሁ? በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል። ሰይጣን በሌለበት ቦታ የሰው ነፃ ፈቃዱ በራሱ ሌላ ጥፋት ነውና። ግን ደግሞ ሁልጊዜ እንደሚያገሳ አንበሳ በዙሪያችሁ የሚውጠውን ፈልጎ ይሽከረከራል የሚለው ደግሞ ጥቅስ መርሳት የለባችሁም። ዲያብሎስ የሚውጠውን ፈልጎ ሁልጊዜ ነው የሚለው፣ ዘወትር የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይሽከረከራል ነው የሚለው። ሁልጊዜ ነው የሚከታተለው፣ ከውስጥም ይሁን ከውጭ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጥር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም። እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ፣ እግዚአብሔር ልቦና ይስጠን ሁላችንንም። ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት። ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው። ለዚህ ነው ዛር መንፈስ የሌለበት የለም እንለው። እንግዲህ አስቡት፣ መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር። ማን እንደሚያዋራቸው ያውቃል። አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታዊ አትሙትብን፣ ጌታዊ አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን፣ አትሰቀልብን ይላል። ለምን? ጌታ በመሞቱ በመሰቀሉ ከሙታን መካከል በመነሳቱ የምናገኘው ጥቅም ስላለ ሰይጣን ይህን ስለተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል። ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው ይላል። ያወራው ጴጥሮስ ነው። ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር እንኳን ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንደበት ያወራበት ጊዜ ነበር። ስንፍና የተገኘበት ጊዜ ነበር። ይሁዳን ተመልከቱት። ልክ ቅዱስ ቁርባኑን ሲቀበል ይላል ሰይጣን ገባበት ይላል። ቅዱስ ቁርባን ስንቀበል ሰይጣን ይገባል እንዴ? አይገባም። ግን እንዴት እንደዛ ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ
ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን ስለናንተ የሚቆረሰው ስጋዬ ነው ስለናንተ የሚፈሰው ደሜ ነው እንኩ ብሉ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም። ጴጥሮስ ላይ እንኳን ገባ አላለም። ያኔ በሰይጣን አንደበት የተናገረው ጴጥሮስ እንኳን ያን ጊዜ ገባበት አልተባለም። ማንም ላይ ገባ አልተባለም። ይሁዳ ላይ ግን ሰይጣን ያን ጊዜ ገባበት፣ ተነስቶም ወጣ ነው የሚለው። ሰይጣን በምን ሰዓት እንዴት ብሎ እንደሚገባ ያውቃል። ማ ላይ እንደሚገባ ያውቃል። ስለዚህ ትህትና ሰይጣን እኛ ላይ እንዳይገባ ያደርገዋል። ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሰይጣን እንዲገባ ያደርገዋል እኛ ውስጥ። ለዚህ ነው ቤተ መቅደስ ውስጥ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት፣ መከራቸውን የሚያዩት። ከምዕመናን እኩል ፋርማሲ ተሰልፈው መስቀል ይዘው ኪኒን የሚውጡ አባቶች የበዙት እኮ በዚህ ምክንያት ነው፣ ስለሚዳፈሩት ነው። አስቡት፣ የይሁዳን አስቡት። ይሁዳ ምንድን ያደረገው? ከጌታ ጋር ተቀምጦ ከሐዋርያት ጋር ተቀምጦ በድፍረት ስጋው ደግሞ ሲቀበል ሰይጣን ገባበት ነው የሚለው። እንዴት ያ ስጋው ደግሞ አላቃጠለውም ሲባል ህይወትነቱ ተነስቷል። የስጋው ደግሞ የዛ የህብስቱ ህይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። እና ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትህትና ያስፈልጋል። መዳፈር፣ ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች፣ ካህናት ወይም ደግሞ አረጋውያን ሽማግሌዎች ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት፣ እልከኝነት ባይገኝባችሁ፣ ትዕቢት፣ ራሱን ማኮፈስ፣ ከንቱ ውዳሴ ወይም ደግሞ ጠብረር ማለት ባይገኝባችሁ፣ ትህትና ቢኖር። ለምን? የእግዚአብሔር መንፈስ የሚጠራው ትህትና ብቻ ስለሆነ ነው። ስለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው። ቀጥታ ነው፣ ቃል በቃል የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር። ሊይዙት ሲሉ ተሰወራቸውና ወጣ ነው የሚለው እንጂ እንዴ ፍንግል አድርጎ ሊያባራቸው ይችላል እኮ አይደል እንዴ? መተው ለምን እንደዚህ ተናገርክ አንተ እንዴት ራስን ከአምላክ እኩል ታደርጋለህ ብለው ሊይዙት ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደ ነው የሚለው። ለምን? በውስጣቸው ያለውን ያውቅ ነበርና ጊዜውም ገና ነበርና። ስለዚህ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው ወይም ሴት ወይም ሚስትህን እንደ ነበልባል ስትሆንብህ ወይም ባልሽ አደገኛ ሲሆንብሽ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ፣ በቃ ነገሩን ትጉት እናድርገው እንጂ ወገብ ታጥቆ እንደዚህ ሰራልሻለሁ ምናምን ስትሉ በቃ ከባድ ነው የሚሆነው። ያ ቦታ ላይ አጅሬው በደንብ ነው የሚጨፍረው። ሸሸት ነው ሸሾን ያለው ክርስቶስ። ይቺ ሸሾ የምትለው ቃላት እንዴት ደስ እንደምትለኝ። ለምንድን ነው መንዙማ ምሰማው ብላችሁ ጠይቁ። አንዳንድ መንዙማ ለምን ደስ ይለኛል? ድቤ ሲደበደብ ለምንድን ነው ሰውነት ያብሮ ሪትም የሚመጣው? ይሄ ድቤ የሚባለው ነገር በዘፈን ውስጥ አለ ወይ? መንዙማ በዘፈን ውስጥ አለ ወይ? በባህል ጭፈራ ውስጥ፣ በዘመናዊ ጭፈራ ውስጥ፣ በዳንስ ውስጥ አለ ወይ? ይሄ መንዙማስ ምንድን ነው? ለምንድነው ጫት ሲቃም ድቤ ሲመታ ሃይማኖታዊ ግጥሞች እየተደረጉ ይሄ ነገር ለምንድነው ዛሮ የሚፈልገው? ሻምበሶ፣ ተወከል፣ አብዱል ቃድር የሚባሉ የተለያዩ ዛሮች አሉ በእስልምና ውስጥ። ይሄ ነገር ለምን ይፈልገዋል? ደግሞ የተወገዙትን ነገሮች ሙስሊሞች ለምንድን ነው የሚከተሏቸው? በእስልምና እንኳን የተወገዘውን ነገር በእኛም ደብተራዎች አሉ የሚደግሙ፣ ቤተክርስቲያን ላይ ጥላሸት የሚቀቡ፣ በጣም መጥፎ የሆነ አካሄድ የሚሄዱ የአስማት ልምምድ በአብነት ትምህርት ቤትም ሆነ በህዝቡ መካከል ለገበያ፣ ለመስተፋቅር፣ ለድግምት፣ ለምናምን እያሉ ብዙ ህዝቡን ያለማመዱ ሃይማኖተኛ መስለው ጠምጣሚ መስለው ህዝቡን ያሳሳቱ ብዙ አሉ። እኔ ስለ እስልምና ብቻ አይደለም እያወራ ያለሁት። እኔ ማውራት ስለ መናፍስቱ ነው። መናፍስቱ በሃይማኖት ውስጥ መደበቅ ይወዳል። የትኛው? ጠቋር የሚባለው መንፈስ። ምናልባት እኚህ እናት ስለ ጠቋርን በደንብ ነግረውታል ብዬ አስባለሁ። የሆነ የሚያውቁት ነገር እሳቸውና ልጃቸው ብቻ የሚያውቁት ነገር ይኖራል ብዬ አስባለሁ። ከአባታቸው ጋር በተገናኘ አብረው ሲኖሩ ያሳለፉትን ህይወት የሚያውቁት ራሳቸው ናቸው። ግን ብዙዎቻችን ዘፈን ስንሰማ፣ መንዙማ ስንሰማ፣ የተለያዩ ዜማዎችን ሪትም እየመታን ስናቀነቅን ብዙ ስንል ደስ ሊለን ይችላል። ግን ያ ደስ የሚለን ምን ስላለ ነው ውስጣችን? ይሄንን ዜማ ሲሰማ ደስተኛ የሆነው ማን ነው ብሎ መመርመር ጥሩ ነው። ድሮ ምን ትዝ ብሎት ነው? ምናልባት አንዳንድ ጊዜ ይሄ መንፈስ ማን ቤት እንደነበረ፣ ምን ድቤ ሲመታለት፣ የት ቤት ሆኖ ሲመለክና ሲካደምለት እንደነበረ ማሰብ አለብን ብዬ አስባለሁ። እነዚህ ነገሮችን አርቀን ማሰብ ካልቻለን መናፍስቱ በየትኛውም አይነት መንገድ ኢቭን ዘማሪ እንኳን ሆነው ከዘፈን ግጥምና ዜማ እንዲሰርቁ ሊያስደርግ ሁሉ ይችላል። ዘፈኑ ደግሞ ከየት እንደመጣ ይታወቃል። ስለዚህ
እዚህ ደረጃ ድረስ ደፋር ስለሆነ ጠቋር ብዙ ጊዜ ዜማ ላይ ባንመሰጥ ወይ የድሮ መዝሙሮች ላይ ትኩረት ብናደርግ ያሬዳዊ ዜማዎች ላይ ትኩረት ብናደርግ ጥሩ ነው። ኦርቶዶክሳውያን ነው የምላችሁ። በሶሻል ላይፍ ላይ ደግሞ ሃይማኖት በጣም ወሳኝ እንደሆነ ስለማያውቁ እንበላለን፣ እንጠጣለን፣ አብረን እንዝናናለን እንላለን። እምነት ጉዳይ ላይ ደግሞ ምን ያው እኮ አንድ ነው እኮ በሬውን ሙስሊም ያደረገው ክርስቲያን ያደረገው የለም ማን አስጠመቀው ምናምን እያሉ እየተፈላሰፉ ኖረናል እስካሁን ድረስ። ይሄ ግን ፍልስፍና የሚሰራው ለዓለማዊ ያልሆኑ ሰዎች ብቻ ነው። ለመንፈሳውያንና በእስልምና እምነት ውስጥም ሆነው ጠንከር ብለው ለገቡ አማኞች አይሰራም። ይሄ ቋንቋ ጠንካራ የሆነ የእምነት ቋንቋ በውስጣቸው ስላለ የሚተረጉሙበት መንገድ ሌላ ስለሆነ ኦርቶዶክሱ ሙስሊም ካፈቀረ መጀመሪያ ራሱን ቼክ ማድረግ መመርመር። ለምንድን ነው ያፈቀርኳት? እቺ መልኳን የወደድኳት? ስትሰግድ አላየኋት፣ ስታማትብ አላየኋት። ምናልባት ስትስቅ ጥርሷ፣ አይኗ፣ የሆነ ጸባይዋ፣ በትምህርቷ ጎበዝ ስለሆነች እንደገና ደግሞ በጣም ጥሩ ስነ ምግባር ያላት ስለሆነች ሊሆን ይችላል የወደድኳት። ይሄ ደግሞ ለአንድ ትዳር መስፈርት በተወሰነ መልኩ የሚረዳ ቢሆንም ግን መጀመሪያ ላይ መቀመጥ ያለበት ይሄ ነው ብሎ የመንፈሳዊ ክራይቴሪያ ማዘጋጀት ነው የሚሻለው። አንዲት ሙስሊም ደግሞ ኦርቶዶክስን ክርስቲያንን ከወደደችው ካፈቀረችው ከውሎ ከልማድ አንዳንድ ጊዜ ፍቅር ይዛቸዋል ሴቶች። ወንድም ሙስሊም የሆነ ሴት ሊያፈቅር ይችላል። ሴትም ሙስሊም ወንድ ልታፈቅር ትችላለች። ግን ምንድነው ፕራክቲስ ሜክስ ፐርፌክት ያደርጋልና ውሏቸው ራሱ ሲላፉ ሲታገሉ ሲተራረቡ ምን ሲሉ በጣም እየተፋቀሩ የሚመጡ ሰዎች አሉ። ያ ነው ፍቅር እንዲይዛቸው ያስገድዳቸውና እምነታቸውን ጥለው ስለ ስሜታቸው ብቻ እንዲያተኩሩ። እሱን ስታየው እሱ ደግሞ እሷን ሲያያት ሌላው ነገር በሙሉ ባዶ፣ በአየር ላይ የተንሳፈፉ ህዋ በሙሉ ዜሮ፣ ሁለቱ ብቻ በምድር ላይ የሚኖሩ እስኪመስላቸው ድረስ ጭፍን የሆኑት የትኛው ፍቅር ነው? ለምንድነው እንደዚህ ክንፍ ያሉት? ቼክ መደረግ አለበት። በተለይ ይሄ አይደለም በሁለት የተለያየ ሃይማኖት ቀርቶ ሁለቱም ክርስቲያን ወይም ሁለቱም ሙስሊም ቢሆኑ እንኳን በፍቅር እውር የሆኑና በፍቅር ስላችሁ ይሄ መቼም የእግዚአብሔር ፍቅር ነው። በዚህ በጤነኛው ፍቅር ሳይሆን ፍቅር ብለው ስም በሰየሙት ማለት ነው። እውር የሆኑና ከዛ በኋላ ግን ምን ይሆናሉ? ወይ ድንግልናን ከሰጠችው በኋላ ወይ ደግሞ ፍቅራቸውን በደንብ አድርገው ካጣጣሙ በኋላ እንከን መፈላለግ ወይም ደግሞ በቃላቅልሽ ማላቅልህ መብለው መለያየት ይጀምራሉ። የእምነትም ጉዳይ ሆኖባቸውም ምናልባት ምክንያት ሆኖ ሊለያዩ ይችላሉ። ይሄ ሃይማኖት የሚወስነው አይደለም። የስጋ ፍቅር የስጋ ፍላጎት ሁልጊዜ ቅርጿን ከማየት ወይም ቅርጹን ከማየት ጸባዩን እሱን ከመላመድ የሚመጣ ብቻ እንጂ ሂጃብም ትጠምጥም ነጠላም ትልበስ ለሱ ያውናት፣ ጆንያም ትልበስ ለሱ ያውናት፣ እሷም ለሷ የፈለገ አይነት ራቁቱን ቢሄድ ምንም አይነት ልብስ ቢለብስ ያው ነው። በቃ ሁሉ ነገር እዚህ ውስጥ ነው ያስቀመጠችው እንጂ ፊት ለፊት የምታየውን ሰው አይደለም የምታስበው። ባይኖርም እንኳን ራሱ ባጠገቧ ኢሜጅ አለ። ፍቅር እንደዛ ነው አብዛኛው ጊዜ። እና መርምራችሁ ነው መፋቀር መቀራረብ ያለባችሁ እንጂ ዝም ብሎ ፍፍ አያስፈልግም ለማለት ፈልጌ ነው። በጣም በኃይለኛው ነው የተነሳሱብን ደብተራዎች መንፈስ እየላኩ ነው። በአብይ ጾም ውስጥ አምና ታስታውሳላችሁ በህማማት ውስጥ ሸኝሃለሁ ብዬ ያልኩት መንፈስ ነበረ። እሱ መንፈስ ሸኝቸው እንዴት አስቸግሮ እንደነበር አይታችኋል። ሰላምዬ መቁጠሪያ አንስታ ላይቭ ከወጣሁኝ በኋላ በመቁጠሪያ እንዴት አድርጋ እኔ ላይ የነበረው መንፈስ እንትን እንዳለችው ነግሬያቸዋለሁና በእውነት በጣም ነው የሚገርመው። ልክ ላይቭ ከወጣሁ በኋላ አዙሮ ነው የጣለኝ። ለካ ቆሞ የሚጠብቅ መንፈስ ነበረ እና በቅዱስ ቁርባን አጣድፌው ነው ያስኩት። ኃይለኛ የሚባል ደብተራ እንዴት ከሱ ጋር ተጋፈጥክ ያሉኝ። እኔ አልተጋፈጥኩም፣ ራሱ ነው መጥቶ የተላተመው። ከዛ ደወልኩለት መንፈሱ በነገረኝ ስልክ ይሄ ስክሪፕቱ ታያችኋል። እንደ ጦር ወሰዱት። በቴሌግራሙ ገብቼ መውጊያውን ብትቃወም ባንተ ይበስብሃል ብዬ እንደዚህ አድርጌ በምልክት በጥቅሱም ቅዱስ ጳውሎስ ጌታችን እንደነገረው ለምን ታሳደደኛለህ መውጊያውን ብትቃወም ባንተ ይበስብሃል ብሎ እንዳለው ላኩለት። ለዛ ደብተራ ድራሹ ጠፋ። አሁን ደግሞ የሱ ጓደኛ መንፈስ እየላከ ነው። እኔ ቴክስት አድርጌለታለሁ፣ አውቄዋለሁ፣ መልኩንም አሳይቶኛል። የባህሪ መለዋወጥ ምልክት ለማሳየት ሞክረዋል እኔ ላይ። ከዛ መንፈሱን ይዤው ተቆጣጥሬው
በተለመደው አይነት ጸሎት ራሱ እንዲገረፍበት አደርጋለሁ በዛው መንፈስ እና ምን ሲያቀብጥህ ነው ይሄ መንፈስ ወደ እኔ ላከው? አንደኛ የማይያዝ ሰይጣን የለም። ሁለተኛ ነገር ደግሞ ምን ልሁን ብለህ ትልካለህ? ስምህንም ፎቶህንም ዩቲዩብ ላይ አጋልጣለሁ ብለህ ንገረው ብዬ ነው የላኩት መንፈሱን። እግዚአብሔር ምስክሬ ነው። መንገድ ላይ ያገኘሁት ቆሞ እየጠበቀኝ ነበር። መንገድ ላይ ያገኘሁት ምን ቢለኝ ጥሩ ነው? እኔ የግርማ ልጆች ስትባሉ እንደዚህ አትመስሉኝም ነበረ። የምንልከውን መንፈስ መያዝ አይደለም ከያዛችሁት በኋላ መላክ እንደምትችሉ አሁን አምኛለሁ ነው ያለው። በቀጥታ ነው የተናገረው። ስለዚህ አንተ እኮ ተዋርሰህ ሆነው ነው ያልኩት በየዋህነት። አንተ እኮ መንፈስን ተዋርሰህ ሆነው የምትልክብኝ። እኛ ደግሞ ቅዱስ ሚካኤልን የተዋረስነው መንፈስ ቅዱስን የተዋረስነው። ስለዚህ ስንይዘው የሚይዝልን የእግዚአብሔር ኃይል ነው። ከሱ የሚበልጥ ኃይል ስለሌለ እንደምንልከው እንዴት ነው ማመን የሚያቅትህ? ከስጋ ወደሙ ጋር ለምን ትጣላላችሁ? ለምን ከሚጾሙ ከሚጸልዩ ከሚሰግዱ እህቶችና ወንድሞች ጋር ትጣላላችሁ? በቃ አሁን ጊዜው አልፎበታል። መዋረስ፣ ድብትርና፣ አስማት፣ ቅጠላቅጠል፣ ስራ ስር የምትሉበት ጊዜ አይደለም። እንደ ድሮ ህዝቡን የምታታሉበት ጊዜ አይደለም አልኩት። ያው ትዕቢት፣ ከንቱ ውዳሴ ምናምን የሚባል ነገር አለ። ማን ነው ከንቱ ውዳሴ አልኩኝ? ትዕቢት፣ ራሳቸውን ማኮፈስ ምናምን የሚባል ነገር አለና አይ በቃ ለማንኛውም በቃ ይሄ ዩቲዩብ ላይ ምናምን አጋልጣለሁ ምናምን የምትለውን ነገር ተወዋለኝ። ደርሶሃል አልኩት። አዎ አለኝ። ግን አስተውልሃል? በስልክ እኮ አይደለም ቴክስት ያደረኩልህ። ስለዚህ አውቃለሁ ገብቶኛል ምናምን ብሎ ቀለል አደረገው። ለምን? ከመናፍስት ጋር የሚኖር ሰው ስለሆነ። ለእኔ ደንቆኛል። እግዚአብሔር ያደረገው ነገር ለእኔ ደንቆኛል። ምንድነው መሰላችሁ የደነቀኝ? ሂድና እንደዚህ ብለህ ንገረው ብዬ ነግሬው ሄዶ ነግሮት መልሱ መስማቴ እግዚአብሔር ያደረገልኝ ነገር። ለእነሱ ግን ሁልጊዜ ከመናፍስት ጋር ስለሚኖሩ ሁሌ ይልካሉ፣ ሁሌ ይላላካሉ፣ ሁሌ ይሰማሉ። ምንም አዲስ ነገር አልመሰለውም። ይሄ ነው ከመናፍስት ጋር ተስማምቶ አብሮ መኖር ማለት ይሄ ነው። እንግዲህ እነሱ አንድ ስለሆኑ ምንም አልገረማቸውም። እንደሚያዝም ያውቃሉ ማለት ነው። ይሄን ተመሪያለሁ። በጸሎት አስቡን። የሚልኩብን መንፈስ የሚያዝ መንፈስ ቢሆንም ድንገት ደግሞ ችግር ሊፈጥር ይችላል በማናውቀው መንገድ። ቅዱስ ጳውሎስ ምንድን ያለው? ሰይጣን አዘገየን፣ መንገድ ላይ ጠብቆ አዘገየናል ቢሉት አቅጣጫ ያስቀይራል፣ ያዘገያል። የማንፈልገውን ሊያሰራ ይችላል። ማድረግ የምፈልገውን ማድረግ አልቻልኩም፣ የማልፈልገውን ደግሞ አደርጋለሁ ያለው ቅዱስ ጳውሎስ ሮሜ 7 ላይ። እኔ አይደለሁም በውስጤ የሚያድረው ነው እንጂ አለ። እንግዲህ አስቡት፣ በዛ ደረጃ ላይ ቢገኝ አባት እንኳን እንደዚህ ከተናገረ፣ በቆሮንቶስ መልእክቱ ላይ ደግሞ ስታበይ ከእግዚአብሔር የሰይጣን መልእክተኛ መጣ። እሱም እንዳልታበይ ነው፣ በመታበይ ታላቅነት እንዳልወድቅ ነው አለ። ስጋዬን ደግሞ ጎስመዋለሁ እናንተን ካስተማርኩ በኋላ ደግሞ የተጣልኩኝ እንዳልሆን አለ። ማስተማር የሚጥል ሆኖ አይደለም፣ በማስተማር ውስጥ ግን መዘናጋት ስላለ ነው። ስለዚህ ጸልዩልኝ፣ ለኔም እግዚአብሔር ሁላችንም የሚጠብቀን፣ ጾሙን በሰላም ያስፈጽመን። ስልኬን የምትጠይቁ ሰዎች 0940396668 በቴሌግራም ላይ ቮይስ ካረጋችሁ አናገራችኋለሁ። አረሳውም ያንን ዕለት አልዘነጋው ያን ደግነት። እናቴ ሆይ ምልሽ ኪዳነ ምሕረት፣ እምዬ ሆይ ምልሽ ኪዳነ ምሕረት፣ ስላለኝ ነው ምክንያት። አረሳውም ያንን ዕለት አልዘነጋው ያን ደግነት። እናቴ ሆይ ምልሽ ኪዳነ ምሕረት፣ እምዬ ሆይ ምልሽ ኪዳነ ምሕረት፣ ስላለኝ ነው ምክንያት። ልቤ ባዘን ጠግሮ ውስጤ እየደማ መቅረዜ ሲጨልም ስዋት በጨለማ
በራፊን ዘግቼ ዝም ብዬ አለቅሳለሁ። ዓይኔን አቀርቅሬ እናቴ ልሻለሁ። ዘንበል አልሽልኝ ሰምተሽ ጸሎቴን፣ ዘንበል አልሽልኝ ሰምተሽ ጸሎቴን። አልተጠየፍሽም ብቸኝነቴን፣ አረሳውም ያንን ዕለት። አልዘነጋው ያን ደግነት። እናቴ ሆይ ምልሽ ኪዳነ ምሕረት፣ እምዬ ሆይ ምልሽ ኪዳነ ምሕረት፣ ስላለኝ ነው ምክንያት። በጣም እናመሰግናለን። ዘማሪ በላይ ያሰማልን። አሜን አሜን።